Hello guys, welcome to my channel. This is Kevin Kalam American Darabala Content Zarabala YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እንዴት ናችሁ? አንድ ሰው ነው ዛሬ ምንድነው ልላችሁ የፈለኩት ማለት ነው። እኔ እኮ ባይደው ወይ ትዋረዳላችሁ፣ ምንም ታሪክ የላችሁም፣ እናንተ ምንም አይነት ሰው አይደላችሁም። እኔ ጋር አልቆ ምናምን ብያችሁ ነበር ማለት ነው። አንድ ሰው አለቀለት ነው ባይደወይ የቀረውን ነገር እንፈትፈተው እስቲ እንፈትፍተው። እኔ ባይደወይ የቀረበኝ ነገር የለም። ባይደወይ ሁሉንም ነገር ዋን ባይ ዋን ወቃኝ ደርሶ በቃ ሰለቸኝ። ባይደወይ አወኩኝ ማለት ነው። ምንድነው በቃ አውቃለሁኝ ማለት ፍትፍቱን ተውታችሁ ማለት ነው። በያላችሁበት ማለት ነው ህይወታችሁን ብትመሩ ነበር የሚያዋጣችሁ ማለት ነው። ስለዚህ እኔ ልነግራችሁ የምፈልገው ነገር ማለት ነው እኔ የማደርገውን ምናምን ነገር ጥቅማችሁ ነገር የለም አይናቃለሁኝ ማለት ነው። በዚህ ስታጡ በዛ ስታጡ በዚህ ስታጡ በዚህ ስታጡ መቼም እኔ እንደቆጣጥራችሁኝ እኮ አታውቁም። በህይወት ዘመናችሁ ማለት ነው ከኔ ወደ ሌላ ሰው ሄዳችሁ ማለት ነው ያው ሰዎችን ነው የምታሳምኑት እንጂ እኔ ጋር ማለት ነው በህይወት ዘመናችሁ እኔ እንደቆጣጥራችሁኝ አታውቁም። ባይደወይ ማለት ነው እኔ እናንተ ቁጥጥር ውስጥ ገብቼ አላውቅም በህይወት ዘመኔ ማለት ነው። አንዳንድ ሰው ነው ልነግራችሁ የምፈልገው ነገር ማለት ነው የሆነ ታይም ላይ ማለት ነው ኢትዮጵያ ውስጥ ያለኝ ማለት ነው ላይክ ድሮ ኤክስ የነበረ ምናምን ብያችሁ ነበር አይደለ? እሱ ማለት ነው ከዛ ማለት ነው እሱ ጋር ያለን ማለት ነው የሆነ ታይም ላይ ምን አለች የሆነች ልጅ ነበረችና ከዛ በጣም እንደምወደኝ ነበር የነገረኝ ምናምን ብዬ ነገርኳት ማለት ነው። ቫላንታይን እንደማለ እንዳጋጣሚ ግን ደግሞ ከዛ ማለት ነው ግን ደግሞ የእውነት የሆነ እንትን ነበረ ማለት ነው ባይደው ግን ደግሞ በቃ ያው ሁሉንም ነገር ማለት ነው በሄደበት ይመለሳል ይባላል ማለት ነው። ነገሮቹ ማለት ነው በየትኛውም መንገድ ቢሆንም ማለት ነው ሰው ማለት ነው ወደቼ ነገራቸው የምፈልገው ነገር ማለት ነው ከዛ ማለት ነው ያኔ ምን ትለኝ ነበረች የሆነች መርሃዊት የምትባል ነው ዛሬ የምትባል ነበረች ማለት ነው። ከዛ ማለት ነው መርሃዊት የምትባለው ብራውን ነገር ናት ባይ ዘ ወይ እቺ ዛሬ የምትባል ደግሞ ቀይ ናት ባይ ዘ ወይ ማለት ነው። ከዛ ማለት ነው እሷ በቃ ዜማ በጣም አጭር ናት። ያቺ ደግሞ ትንሽ ከኔ እኔ በልጣታለሁ መሰለኝ ቁመት ትንሽ ነው በልጣታለሁ ግን ደግሞ አደሰኛና አካባቢ ናት ማለት ነው። ከዛ ማለት ነው እና ማለት ነው ላይ እሷ መርሃዊት ጋር በቃ በአንድ ማህበር ውስጥ ነበረን ማለት ነው። ዘላም በሰላይ ግን ደግሞ በጣም ተቀራራቢ ነበረን ማለት ነው። ኢቭን የኔ ጓደኛ የነበረች ያኔ በቃ ላይ በጣም ከሰል ነበረ የምትመስለው ግን በጣም ነበረ የምወዳት ላይ ተስፋይ በቃ እሷ በቃ እንደዚህ ግልብጥ አትልም ነበር አይስዋርቱ ጋር ማለት ነው። ምንም ቢሆንም ማለት ነው ከመጀመሪያ እስከ መጨረሻ በቃ ከሷ ጋር ነበረ እንትን የኔ ጓደኛ የነበረችው እሷ ነበረች ማለት ነው። ይሄን ያልጓደኛችሁ ማለት ነበር ነው በቃ ያው ሰው እንሳደብ ነበር እየሳቀን ምናምን እንዘፍንባቸው ነበር ማለት ነው ሰዎች ላይ ማለት ነው። ከዛ ማለት ነው ወዶቼ ኢቭን ከዛ አንበሳም አልፈን አድግራት ላይም ተገናኝተን ነበረ ማለት ነው። ከዛ ማለት ነው ወዶቼ እንደዛ ነበርና ከዛ መርሃዊት ማለት ነው ካመንዲሲ ጎልዓ ገብተን ነበር ማለት ነው አድግራት ላይ ከዛ ስንሄድ ማለት ነው እሷ አላለፈችም ባይ ዘ ወይ ትንሽ የጎደደባት ማለት ነው። የሆነ ነገር አድርገን ነበረ ግን መሀል ላይ የሆነ ነገር ፈጥረን ማለት ነው የሆነ ነገር አበላሽና ከዛ እኛ ሊያስወጡን ነበረ ማለት ነው። በቃ ላይ ሊሰርዙን ነበረ ገና 2 ሳምንት ሳይሞላን ማለት ነው። ከዛ ማለት ነው ላይክ የሆነ ነገር ተፈጠረልኝ ማለት ነው። ነገሩ በቃ ተስተካከለና አላቆም በቃ ህልም ሆኖ ነው የሚታየኝ ያኔ ማለት ነው። እኔ በቃ ካጠኝ በጣም የሚደብረኝ ምናምን ነገር አልኩኝ ማለት ነው። ከዛ ላጎቴም ነገርኩት ሲስተር ለሆን ነው ምናምን አልኩትና በቃ እኔ ለወደፊት ሲስተር ለሆን ነው ምናምን አልኩኝ ማለት ነው። ከዛ የእውነት ምናምን አሉኝ ግን ደግሞ አላስቀምጥ ነው ያደረገኝ ማህበረ ውስጥ ማለት ነው። ግን እኔ የእውነት ሲስተር ለመሆን ነበር የገባሁት ማለት ነው። በቃ እንትን ለማድረግ ማለት ነው ሬሌ ካቶሊክ ሲስተር ለመሆን ማለት ነው። ከዛ ማለት ነው ወዶች ይሄ ምንድነው የሚባለው መሰላችሁ? ከዛ እንደዛ ብዬ ሲገባ ማለት ነው ገባሁኝና ከዛ ያኔ በጣም ተቀራን ነበርና ከዛ በኋላ ላይ ደግሞ እሷ እንትናት የሆነ እናትና አባት የላትም። እናትና አባት በልጅነቷ ነው የሞተባት እቺ መርሃዊት ተባለችው ማለት ነው። ከዛ ሲሞቱባት ማለት ነው ያው እንደዛ ተባለና ለቀቋትና መጣች ማለት ነው። ከዛ እንደዛ ብለን ማህበሩን አለፈንና ከዛ ወደ
ከዛ እኔ ወጣሁኝ ማለት ነው። በጣም ሲያስቸግሩኝ ማለት ነው። ሴትዮዋ በጣም አስጨቀጨቀችኝ ማለት ነው። ከዛ ስታስጨንቀኝ ማለት ነው እኔ መቀመጡና አስጠላኝ በቃ። ከዛ በቃ የሆነች ልጅ ስራ ትሰራም ነበረች ለኔ ብላ በጣም ብዙ ስራ ትሰጠኝ ነበረች። እኔ ዝም ብዬ ነበረ የምሰራው ባይደው በቃ ስታይኝ በቃ የሆነ ስራ ለክቼ ማላቅ መሰልኳት መሰለኝ። አይተን ከማህበረ ውስጥ ስታይ ማለት ነው ዘራንበሳ በ2007 ነው ባይደው በኢትዮጵያ አቆጣጠር ማለት ነው። ከዛ ማለት ነው ቀጥሎ ደግሞ ልክ በቃ ሴትዮዋ በጣም ተከራከረችኝ። በቃ የሆነ እንትን ላይ ደግሞ እናቷ ሆንኩኝ ማለት ነው። የሆነ ልጅ እናት የሚባለውን ነገር ነበርና ከዛ እኔ የእሷ እናት ሆንኩኝ ማለት ነው። እንትን ነገር ላይ ማለት ነው። ከዛ እንዴት እንደደረሰችኝ አላውቅም። በጣም ነበር የምታስጠላኝ። አዲስ ሲስተር ነበረች ማለት ነው። ደግሞ ታውቀኝ ነበረች፣ ግን ደግሞ በጣም ታሰቃይኛለች ዝም ብላ ማለት ነው። በቃ ላይ ቅናት ቢጤ ነው አይደል ነው። ከዛ ማለት ነው የዚህ ወደዚህ ወደ ወራት ላይ የተባለው የዛ ልጅ ናት ባይደው። ከዛ ሴት አላስቀምጥ አላደረገች ማለት ነው። ሲስተር ናት፣ አዲስ ሲስተር ናት። ግን አሁን ጥላዋለች ማለት ነው፣ አግብታለች። ግን ብዙ አወራች ጉራ። ከዛ ማለት ነው ደግሞ እዛ የራየለች ሸርሙጣ ነገር ነበረች ማለት ነው፣ ገና ሲስተር ሳትሆን። ከዛ ማለት ነው ወዶች እንደዛ ብለን ማለት ነው ከዛ ወጣሁላችሁ ማለት ነው። ከዛ እንደዛ ሲል ማለት ነው ወሬ በጥጥጥጥ አልወደም ባይደው ስፖርቱ ጋር እኔ በቃ እንትን አለ ያሉን ቅብጥ ማለት አልወደም። በቃ የሆነ በቃ አይደል እንደዚህ በቃ የሆነ ይደበረኛል ማለት ነው። ከዛ ማለት ነው የሆነ ኢቭን አቁቲ ማለት ነው ያለ ነው የሚያወራው። አንተ ሰውዬ ምንድን ነው የምታወራው ስትል እኮ እኔ በሄጅ ሱቅ ደርሼ መለስ ነበር። እንዴ አንቺ ምንድን ነው ማን አለና ነው እንዳትሳሳት በጣም ይሄን ያለ የምትጠነቀቀው እኔ ጥንቃቄ ይሄን ደግሞ አስጠላኝ በእናትህ እንዴ ምናምን አልኩት ማለት ነው። እሱ በጣም ነው የሚጠነቀቀው ወሬ ላይ ማለት ነው። እንዳይል ማለት ነው። በቃ የሆነ በቃ እንዳያበላሽ ማለት ነው። በቃ የሚያደርገውን ነገር ማለት ነው በትክክል ለመናገር ብሎ በጣም ነው ያለ ነው ምንም ነው በቃ ያለ ነው የሚውለው። በቃ ከዛ ነው በጣም ነበር የሚበሳጨው። በቃ የሆነ ጭንቀት አለብኝና ከዛ በቃ እኔ ሱቅ ሄጄ ነበር የምመለሰው አንተ እስክትል ድረስ ምናምን ይለው ነበርና ከዛ በቃ ይስቅብኝ ነበረ። ላይክ ጭንቀት ነው እንደዛ የሚያደርገኝ። በቃ አልችልም። በቃ እኔ እንትን ይሆን በቃ ሰው እንትን ሲሆን በቃ አልችልም። በደንብ ቀበጥበጥም ደግሞ አልወድምና ከዛ ማለት ነው እኔ በጣም ነበረ መቃወጣው። ይሄንን አልበላም እንደዛ አላደርግም። ቤቴ ውስጥ በጣም ነበረ መቃወጣው። ግን ደግሞ የኔ ያህል ደግሞ ላይክ በቃ የሚስጠልቅ ቅብጠት አልነበረኝም ባይዘው ማለት ነው። ከዛ ማለት ነው ውዶች ምንድነው የሚባለው መሰላችሁ? ከዛ ሴትዮዋ በጣም እንትን አደረገችኝና ከዛ ወጣሁኝ። አልችለውም አልኩኝ ማለት ነው ከእንደነዚህ ሴቶች ጋር ማለት ነው። ግን ደግሞ መጀመሪያ ገብተን ማለት ነው በቃ መጀመሪያ በገባን ማለት ነው እንደገባን ማለት ነው ወዮ የሲስተሮችንን ቤት እንትን ስልክ አይፈቀድም። ጉርድ ነው የምንለብሰው እንደዛ እያደረገን ማለት ነው። ከዛ ምን ባደርግ ጥሩ ማለት ነው የሆነ ስፒል ነበረ በቃ ያው ተበድረን ማለት ነው የሞዴል ስታይል እንትን እናደርግ ነው ምናምን ብለን አንዴ በረጅ አንዴ በልብስ ምናምን እያደረገን ሱሪ ለብሰን ስፒል ለብሰን ማለት ነው የሆነ አካሄዱን ምናምን እየተለማመደን ነበረ ማለት ነው። ከዛ የሆነ ለበዓል ቀን ሊሄዱ ሲሉ ማለት ነው ይለብሱ ነበረ ማለት ነው እንደዛ ልብሶችን ማለት ነው። ከዛ ደግሞ ሴትዮዋ ትመጣ እንደዚህ ሞዴል እየተወዳደርን ማለት ነው። በጣም ከፍታ ያላት ጫማ ነበራት እና የሆነች ልጅ ደግሞ እሱን ለብሰን ምናምን እንደዛ ሳደርግ ማለት ነው እኔ ዋና አክተር ማለት ነው እንትኑ ላይ ማለት ነው። ከዛ ማለት ነው እንደዛ ያደረኩኝ ማለት ነው ውዶቼ ማለት ነው። እኔ ግን ኢሮብ አይደለሁኝም ሲነግራችሁ ማለት ነው። ብዙ እዛ የነበሩት በሙሉ ኢሮብ ናቸው። ግን ደግሞ እኔ ኢሮብ አይደለሁኝም ልነግራችሁ የምፈልገው ነገር ማለት ነው። እኔ ኢሮብ ጋር ምንም ነገር የለብኝም ባይ ዘ ወይ ማለት ነው። እንደነ ሶ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው የቡዳዎች የመናፍስት ቁልፍ ነው ባይ ዘ ወይ ኢሮብ ማለት ነው እኔ ማለት ነው ምን ሆነ አትታይኝ ማለት ነው። ከዛ ማለት ነው ወደችኝ እንደዛ ብለን ማለት ነው እንደዛ ብዬ ሲወጣ ከዛ ማለት ነው ከዛ ላይክ እንደዛ አድርጋ ተወስደንም ወደ ኃላፊት ወሰደችን ማለት ነው። ከዛ ወደ ኃላፊት ሲስተር ወሰደችን እና ከዛ እሷ ደግሞ ላይክ በቃ
ተንበርክካችሁ ይቅርታ ጠይቁ ምናምን አሉና ከዛ ተንበርክከን ይቅርታ ጠይቀናቸው በቃ ከዛ እኔ ግን ግራ እየገባኝ ነው። ሰውን ይሄን ያህል ተንበርክከን አንድ ሱሪ ለበሰን ምናምን ተብሎ ደግሞ ይሄን ያህል ተንበርክኮ ይቅርታ ይጠይቃል ምናምን ነገር ብዬ ማለት ነው። ቢሆንም ችግር የለውም ይቅርታን ጠይቃቸው ምናምን ብዬ ተንበርክኬ ይቅርታ ጠይቀናቸው ማለት ነው። ያን በቃ የሆነ ትህትና አለ አይደለ? እኔ ትክክለኛ ትህትናና በቃ የሆነ የትዕቢት በቃ የሆነ የማስመሰል የሆነ ሰውን በጣም መለማመጥ የሆነ በቃ ለካ አይደለ? የሰይጣን የሆነን ሰውን ጠባይ አለማያወቅ ምናምን ነገር አለብኝ ባይደውይ እንደዛ አይነት ነገር አይገባኝም ማለት ነው። ከዛ ማለት ነው ወዶችዬ እንደዛ ብለን ማለት ነው ያኔ ድሮ ደግሞ ገና ካሜንዲሲ ላይ ያለን ማለት ነው የሆነች ልጅ ነበረች እና እኔና እሷና ድራማ ልንሰራ ብለን ማለት ነው። እኔ በደዌ ደረቅ ነበርኩ ማለት ነው። ቁጭ ብዬ እንትን ነበር የማደርገው ከብዙ ከነሱ ጋር አልዋሃድም ነበር ማለት ነው። ኢቭን አንዳንዴ ዘለው ይወጡ ነበር አልወጣም ምናምን ለይራቸው ነበር። አንድ ቀን እንኳን ደለሊቱ እንኳን ዘልዬ አልወጣኝ እኔ ከማህበር ማለት ነው ለመጨፈር ብዬ ማለት ነው። ከኖርማል ቤቴ ከቤተሰቦቼ ቤት እወጣ ነበረ። ከማህበር ግን አንዳት ሌሊት እንኳን አልወጣኝም ማለት ነው። ከዛ ማለት ነው ኢቭን ላይክ ቀን ሁላ ወጥቼ አላውቅም። አስፈቅጄ በትክክለኛ መንገድ አንዳት ነበረች ታማሚ ማለት ነው። እሷን ለማየት ማለት ነው ወደ በረሃ ሄደን ምናምን ነገር ማለት ነው። ጸበል ሄዳ ነበረች ያኔ ማለት ነው። በጣም ትተኛ ነበረች። በቃ እንደዛ ነበረ የምትተኛው። በቃ ክላስ ስትገባ ማለት ነው ስትተኛ አመት ሙሉ ተኛች ማለት ነው ልጅቷ። ከ6 ወር በኋላ ነው እብድ ሆነች። አይሶርቱ ማለት ነው ልጅቷ እብድ ሆነች ማለት ነው። በጣም ነበረ የምትተኛው ማለት ነው። እንደዛ እኔ ደግሞ ላስተምራቸው የምፈልገው ነገር ማለት ነው እኔ አረብ፣ ኢሮብ፣ ሀበሻ በሙሉ ማለት ነው በተለይ ኤርትራ ማለት ነው አሁን ምን ታደርገኝ ነበረች ከእንቅልፍ መነሳት አልችልም ማለት ነው። እንደርሶ እኔ ምክር ልስጣቸው ማለት ነው ከእንደነዛ አይነት ሰዎች ማለት ነው ወደ እርሱ ሲቀይሯችሁ ወይም ደግሞ እንትን ብላችሁ እንደዛ የምታደርጉ ሰዎች በኋላ ላይ ታብታላችሁ ማለት ነው። አይስፖርት ጋር ትጨልላላችሁ ማለት ነው። ስለዚህ ቢከርፉል ጋይስ እንደዛ የሚያደርጓችሁን ሰዎች ማለት ነው በጣም ተጠንቀቁ ማለት ነው። እኔ በጣም ህይወት ፈተና ነው ይሄችብኝ እንደዚህ ማለት ነው። አይስፖርት ጋር ማለት ነው የቀላል ነገር አይደለም ማለት ነው። ከጊዜ በኋላ በጣም ክፉ ደረጃ የሚያደርስ ነገር ነው ማለት ነው። ከዛ ማለት ነው ውዶቼ ለነገራቸው የምፈልገው ነገር እኔ ደግሞ በቃ ትንሽ ነገር ካዩኝ ማለት ነው ክፉ ነገር ብቻ ነው የሚመጣልኝ ማለት ነው። ሰው ብትታመም ብትጨልል ምንም ነገር አይመስለውም ባይደው። ስለዚህ የራሱ ትዕቢቱን ሰው እንዴት እንደሚበላ ሰው ላይ እንዴት ከፍ እንደሚል ሰው የሰውን ነገር ቀምቶ የሰውን ነገር ቀይሮ እንዴት ለራሱ እንደሚበልጥ ብቻ ነው የሚያስበው። እኔ እንገራቸው የምፈልገው ነገር ማለት ነው። ስለዚህ እኔ ማንም ሰው ኃላፊነት እኔ ላይ እንዲወስድ አልፈልግም የምለው ለምንድን ነው መሰላችሁ? ለዛ ነው ማለት ነው። ሰዎች ግን ደግሞ በጣም የሚያናድኝ ነገር ማለት ነው የሆነ ነገር አድርጎሽ ምናምን ነገር ይስቃሉ ማለት ነው። ስቅስቅ ብሎ ማለት ነው አንቺ አብደሽ እየጨለለሽ ብቻሽን እየተናገርሽ ብቻሽን እየሳቅሽ ማለት ነው። አይስፖርቱ ጋር አታሳዝኒያቸው ማለት ነው። ለምንድን ነው በቃ እኔ ሲስቁ በጣም ነው የሚገርሙኝና በጣም ያስጠሉኛል። ለምንድን ነው ሰው ላይ የሚሰቆት? አይስፖርቱ ጋር በጣም በቃ ላይክ በጣም ሰው የሆነው ነገር ማለት ነው በቃ ሃፒ በጣም ደስተኛ ነው ምናምን ይላሉ። ያምን ደስተኛ ሰው ጨይልለዋል። እንዲሁም በዛው ከቀጠለ እኮ የሆነ በቃ ሰይጣን እንትን ይላል ይዋሃዳል። ሰው ፈንት ነው የሚነቅለው ባይደው ማለት ነው። እኔ ስንት ቀን እኮ ነው ባይደው ፈንት ሊነቅል ነበረ ባይደው የሆነ አይስፖርቱ ጋር አይደለም። በጣም ከባድ ነው ማለት ነው። እኔ በጣም ላይክ ሰይጣን ጋር በጣም ሲፎካከር ነው የሚለው ባይደው። እኔ ደግሞ ንቀት አለብኝ ደግሞ በጣም ነው ሰይጣንን የምንቀው ወይ ሰይጣን ስራ የቡዳ ስራ ምናምን ነገር። ከዛ ለነገራቸው የምፈልገው ነገር ማለት ነው ይሄ ምንድነው የሚባለው መሰላቸው? ከዛ ማለት ነው ማህበረ ውስጥ ያለን ማለት ነው እዛ ካመንድስ ጎልዓ ያለውኝ ማለት ነው የሆነ እንትን ነበርኩኝ ማለት ነው። ያኔ ጤናማ ነበርኩኝ ብቻ ነው ለወራም ብቻ ነው አልስቅም። የሆነ በቃ አይደል እንቅልፍ ችግር ነበረኝ ትንሽ ጧት
እንትን ያደርገኝ ነበር። ከተነሳሁኝ በኋላ ግን በጭራሽ አልተኛም ነበረ ማለት ነው። እናም አለ አይደለ እኔ ችግር አለብኝ ነበረብኝ ሁሌም ግን ደግሞ አይ ቲንክ ያው ሲዳከምም ስለኖርኩኝ ይሆናል በኋላ ላይ በጣም ቶሎ እንትን እንዲሆን ያደረገኝ ማለት ነው። ከዛ ማለት ነው ውዶቼ ማለት ነው ልነግራችሁ የምፈልገውን ነገር ማለት ነው። ከዛ ግን ያኔ ጤና ነበረኝ ፈጣሪ አለም። ያሁኑ ነው እንጂ በጣም የሚያሳዝነው ምክንያቱም በጣም ብዙ ሰው ህይወቴ ውስጥ ስለመጣ ማለት ነው ለእንደዚህ ለእንደዛ ብሎ ማለት ነው አሁን በጣም እንትን ብሏል ማለት ነው። ከዛ ማለት ነው እንደዛ ብዬ ማለት ነው በ2008 እንደነገርኳችሁ ማለት ነው እያሳለፍኩትን ነገር ማለት ነው በገዛ ጓደኛዬ ማለት ነው እኔ በጣም እንትን አድርጌላት ማለት ነው ልታስደፍረኝ ማለት ነው። እኔ ከአሊከና በጣም ወደ ወንድሟ ደውዬለት ማለት ነው እንድትማር ማለት ነው እንትን ስደውልለት ማለት ነው ባይደወይ ማለት ነው። ከዛ የሆነ በጣም ረዳኋት ማለት ነው እንድትመጣ ምናምን መንገድ ብዬሽ ከዛ ማለት ነው እሷ ልታስደፍረኝ ፈልጋ ማለት ነው የገዛ ማለት ነው። ከዛ እኔ ላይ ሙድ ትይዛለች ማለት ነው። ከዛ እኔ ሲያድር ማለት ነው ሸርሙጣ ምናምን ብላ ማለት ነው እኔ ላይ ሙድ ትይዝብኛለች ምናምን ነገር ታሪኩን አለበት ባይደው በጣም ነው የሚያሳዝነው የሚያስቀው ባይደው ቻርልዝ ዲፈረንስ አለች ማለት ነው። ድራማው በጣም እንትን ነው ባይደው በኋላ ነው ያወቅኩት እኔ ማለት ነው በኋላ ነው የገባኝ ማለት ነው። ከዛ ማለት ነው ለነገራችሁ የምፈልገው ነገር ማለት ነው እኔ ደግሞ ነገሩን ሳልጨርስ የትም አልሄድም ማለት ነው ሙሉ ካልሰሙኝ ማለት ነው። እናም ሰው ልጅ ልነግራችሁ የምፈልገው ነገር ማለት ነው ሁለተኛ ምንድነው ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድነው የሚባለው መሰላችሁ ከዛ እንደዛ ብዬ ማለት ነው በ2008 እንደዛ ላልኩኝ ደግሞ በ2009 ደግሞ ሌላ ፓርቲ ነበረ ማለት ነው። በ2009 ደምሬ ደግሞ እስከ ሳኡዲ የነበረውን ደግሞ ሁለተኛ ፓርት ላይ እነግራችኋለሁ ማለት ነው። ባይ